ሁለቱን አንድ ላይ ለማድረግ ጥረናል። ብዙ ነገር ሞክረናል፣ ግን ደግሞ አልሆነም። ያልሆነበት ምክንያት ምንድነው? እሱ የሚሰማው ጓደኞቹን ነው፣ ሚስቱን አይሰማም። ገብቶሃል አይደለ? እኛ ደግሞ እሱ እንደፈለገ እየተዝናና እሱ እንደፈለገ እየሆነ ሩታም ትጎዳበት ምንም አይነት ምክንያት የለም። ገብቶሃል አይደለ? አንተ የእህትህን ሀዘን ማየት እንደማትፈልገው ሁላ እኛ ደግሞ የሩታን ሀዘን ማየት አንፈልግም። ገብቶሃል? አብርሽ እንደፈለገ መሆን ይችላል፣ እንደፈለገም እየሆነ ነው አሁን። ገብቶሃል አይደለ? እኔ አንድ ላይ እንዲሆኑ ብዙ ጊዜ ሞክረናል፣ እኔም ቢኒያምም ብዙ ሰው። ግን ደግሞ እሱ የእኛን ስራ ካልገባው፣ እኛ እየለፋንለት ካልታየው፣ ገደል የሚከቱት ልጆች እየታየው ከሆነ ምንም ማድረግ አንችልም። እንደፈለገ ይሆን ብለን ለቀነዋል። ገብቶሃል አይደለ? ግን ደግሞ እህት አለን፣ እናት አለን። የሩታ ህመም የሩታ ሀዘን ይሰማናል። እሺ አሁን እሺ ምን እንዳታመጡ ነው? እሺ እኔ ነኝ የገፋፋሁት። እሺ ምን የሚመጣ ነገር አለ እኮ አሁን ራስህ ማለት ነው። በቃ ልጅቷ ደስተኛ ስለሆነች ምናምን አሁን ደብሯችሁ ነው። ይኸውልህ ፈረንጅ፣ በዚህ ነገር ከአንተ ጋር መቃየም አልፈልግም። ገብቶሃል አይደለ? ትንሽ ጊዜ ጠብቋት። እንዴት ደስተኛ እንደምትሆን በደንብ አድርጋ ታሳያችኋለች። እሱ የሁላችንም ተስፋ ነው። በቃ ሁሉም ደግሞ የሚፈርደው ወደ አንተ ነው። እኔም በቃ ልደረብ ነው ወደ እነሱ። እሺ እኔ ነኝ አምኜክ ነበር። ምን የምታመጣው ነገር አለ? እኔ እናንተ እንጣላ በእነሱ ምክንያት መጣላት የለብንም። ግን በቃ ግዴታ ከሆነ በቃ መጣላታችን አይቀርም። እንደዛ ካልፈለግ ንግግርን አስተካክል። ጭንቅላትህን መጀመሪያ አስተካክል፣ አስተሳሰብህን ማለት ነው። ገብቶሃል አይደለ? እኔ እናንተ አሁን ልንጣላ ነው በእነሱ ምክንያት። በቃ ይሄ ነው ምላሽ፣ ይሄ ነው በቃ ይሄ ነው በቃ። እሷ ደስተኛ ካረጋት የትም ብትሄድ የትም ብትገባ እደግፋታለሁ። ግን ሰምተሃል አይደል ያለውን? ትክክል እኮ ነው። ይኸውልህ አሁን እሷን ደስተኛ ካረጋት ማንም ሊደብረው ማንም ሊከፋው ይችላል። እኔ አይመስለኝም። ሁላችሁም ሊደብራችሁ ይችላል። አሁን አንተ ሁለቱን አንድ ላይ ለማድረግ ነው አይመጣው። እኛ እሱን አንተ የምታደርገው አሁን የጀመርከው ነገር እኛ ከዛ በፊት ከ4 ወር ከ5 ወር በፊት ሞክረናል፣ ግን ደግሞ አልሆነም። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን፣ እናንተም በያላችሁ በሰላማችሁ ብዝት ይበል። እንግዲህ ዛሬ ለየት ባልና በተለየ ሀሳብ ነው የመጣሁላችሁ ማለት ነው። እንግዲህ ዛሬ የመጣሁበት ሀሳብ ምንድነው? ፈረንጁና ቢኒ አግኝቻቸዋለሁና በስልክ ተዋውለን ምናምን ዛሬ እንዲጠብቁኝ አድርጋቸዋለሁ። ውጭ ላይ ከመጣችሁ ውጭ ላይ ጠብቁኝ ብያቸዋለሁ። እስከዛ መግቢያ ለስራ ብዬ ነውና ቤተሰቦች እና ዛሬ እነሱን ላገኝበት የፈለኩት ምክንያት ምንድነው? ስለ ሩታ ላወራቸው ነው። ስለ ሩታና ስለ አብርሃም በጣም በቃ ወሳኝ የሆኑ ሰዎች እነሱ ናቸው። ቢያንስ ሩታ ጋር ያሉት፣ ከሩታ ጎን ያሉት፣ ሩታ አጠገብ ያሉት ቢኒና ፈረንጁ ናቸው እንደ እውነታው ማለት ነው። እና ማታም የተለቀቀው ከትላንት ወዲያ ማታ የተለቀቀው ቪዲዮም ካያችሁት እንደዚህ ያው ዳኒና ሩታ አልጋ ይዘው ገብተዋል ምናምን እየተባለ ፈረንጁ እየፈለጋቸው ነበርና ያ ነገሩ ሁሉ እንዴት እንደዛ ደረጃ ደረሱ ለማለት ነውና ቢኒና ፈረንጁ ዛሬ ለማናገር ዛሬ የመጣሁት ማለት ነው ቤተሰቦች። እና በቃ እንደዚህ ለምን ይሆናል? ትላንትና ደግሞ የተለቀቀው ቪዲዮ ብታዩ አብርሃም እንትን ላይ ዳኒ እያስማማቸው ነገር ነው እና አስታርቋቸው ምናምን ኖርማል እንደዛ ከሚያደርግ ኖርማል በቃ የቀለበት ወይም በሽማግሌ ምናምን ቢጠይቁ አሪፍ ነበር እንደኔ ሀሳብ ማለት ነው። እና እንደዛ ቢሆን የተሻለ ይሆናል። ከዳኒ ከወጣቱ ይልቅ ሽማግሌዎቹ መጥተው ሽማግሌዎቹ አስታርቋቸው ከዚህ በኋላ ላይጣሉ ከዚህ በኋላ ላይለያዩ እና እሱም ሌላ ሰው ላያይ እሷም ሌላ ሰው ላታይ ቢደራረጉ አሪፍ ነው እንደኔ ሀሳብ ማለት ነው። እንደኔ ሀሳብ እንደነሱ ሀሳብ ባላቅም እንደኔ ሀሳብ እነ ፈረንጁም ያው ዛሬ ቡታጀራ የመጡት ለምን እንደሆነ ባላቅም ያው እነ ጋሽዬ ለማናገር ይመስለኛል። ይሄ እንትኑ አቋማቸው ምንም ደስ አላላቸው መሰለኝ። እነሱም ዳኒኒ አብርሃምና ሩታ በማስታረቁ ደስ አላላቸው መሰለኝ ቢኒና ፈረንጁ ማለት ነው። ቡታጀራ መጥተዋል። ቡታጀራ መጥተው እኔ በዚሁ አጋጣሚ ካላገኘኋቸው በማለት ዛሬ ወደ እናንተ መጥቻለሁ ማለት ነው ቤተሰቦች። ያው እነሱ እስኪደውሉኝ ትንሽ መግቢያ ለስራ ብዬ ነውና ያው ልብስ ራሱ ገና ቀይራለሁ ቶሎ በአስቸኳይ ስለደወሉኝ ነው እኔም እንደዚህ ወጣሁት። ያው ካሜራማኔን እዛ ልከዋለሁ እነሱ ጋር ማለት ነው። እኔ እስከዛ ልብስ ቀይሬ ምናምን እመጣለሁ። ቤተሰቦች በቃ ዛሬ ለየት ያለ ሀሳብ ይሆነኛል ብዬ ስላሰብኩ ነው ዛሬ እነ ፈረንጁንና እነ ቢኒ ማግኘቴን። በጣም በቃ ወሳኝ ናቸው ስለሆኑ ስለነሱ አሁን ስለነ ሩታ በጣም የሚመለከታቸው እነሱ ስለሆኑ ለምን ከጎኑ ያሉት እነሱ ናቸው። በቃ ብቻዋ በነበረች ሰዓት የሚያጽናኗት እነ ፈረንጁ ናቸው። ለዛ ስለሆነ አሁን በቃ ሩታ ብቻዋ ማድረግ ማችለው ነገር ብዙ ነገር አለ። ያ እያገዟት ስለሆኑ በቃ እነሱ አግኝቼ ቢያንስ የተወሰነ የሆነ አሳስመንት እንዳሳይመንት ነገር በሰጣቸው አሪፍ ነው። በቃ እነሱ መስራት የሚችሉት ነገር በአቅም ያህል ብለጉማቸው ደስ ይለኛል፣ ብለግሳቸው ደስ ይለኛል። እና በቃ እነሱን ለማግኘት ነው ዛሬ ወደ እናንተ የመጣሁት ማለት ነው ቤተሰቦች። እነሱን ማግኘቼ ስለ ሩታ በቃ ለምን እነሱም ባይዘው የሆነ ሰዓት ላይ እንዲፋቱ ፈልገው ነበር። ለምን ከአቅማቸው በላይ ሲሆን እንዲፋቱ ፈልገው ነበር።
ለምን እንደዛ አደረጋችሁ እንኳን ብዬ ለመጠየቅ ዛሬ መጥቻለሁ ማለት ነው ወደ እናንተ። በቃ እነሱ እንዲፈቱ ለፈልገው ነበር። ለምን አቃታቸው? በቃ በእነሱ አቅም አቃታቸው። የሚሆንም ነገር ስላልሆነ ማለት ነው። ይሄ ትዳር ማለት በጣም ከባድ ነገር ነው። ትዳር ውስጥ ከገባ በኋላ መንቀልቀል ምናምን የለም። ግን የእነሱ ህይወት በጣም በቃ ጭምልቅልቅ እያለ ሆነና ለዛ ነው እነሱም ያንን ህይወት አስጠልቷቸው በቃ ይፋቱ እያሉ የነበሩት እንጂማ አንድ ላይ ቢሆኑ በጣም ደስ እንደሚላቸው ኖርማል ደመ ስጋቸው ይናገራል። እና ቤተሰቦች ፈረንጁንም አውቀዋለሁ በህይወቴ አብሮ አደግነ ጓደኛዬ ነው። ብዙ ሰዓት ካያችሁ እሱም ቤት ላይ ቪዲዮ አለን ማለት ነው። ብዙ በቃ የእሱን ባህሪ አውቀዋለሁ ከልጅነቱ ጀምሮ። የቢኒም እንደዛው ጎረቤት ነበርና ከቢኒ ብዙ ባህሪያቸውን ስለማቅ በቃ ሩታን እንደዚህ ይጠሏታል ብዬ አላስብም። ሲጀመርም አይጠሏትም፣ ግን የሆነ አኳኳን አለ፣ የሆነ አይነት ባህሪ አለና በዛ ሜቢ ከተገማመቱ ነው እንጂ ኖርማል ሩታዬን የሚጠሏት አይመስለኝም። ለምን እንደ እህት ነው የምታያቸው፣ እነሷም እንደ ወንድም ስለምታቀርባቸው ማለት ነው። እና በቃ ዛሬ ልላችሁ የመጣሁት ፈረንጁና ቢኒ እየደወሉ ነው። ፈረንጁና ቢኒ ውጭ ላይ እየጠበቁኝ ነውና ቤተሰቦች እኔም ልብስ ቀይሬ እስከመጣ ካሜራማን እዛ ትሆኑልኛለህ ማለት ነው። ከነሱ ጋር አንዳንድ ነገር ታረግልኛለህ ማለት ነው። እኔ ቤት ልብስ ቀይሬ እመጣለሁ። እስከዛ አንተ ካሜራን ይዛ እነሱ ጋር ትሄድልኛለህ ማለት ነው። ገብቶሻል አይደለ? በቃ ስታይል እና ቤተሰቦች እኔ ልብስ ቀይሬ እስከመጣ እሱ ካሜራማኔ እነሱ ጋር ሆኖ ይጠብቃችኋል ማለት ነው። ቤተሰቦች እስከዛ ግን ይኸው ይመቻችሁ፣ እመጣላችኋለሁ ተመልሼ። የምናቆምበት ምንም አይነት ምክንያት የለም። እንቀጥላለን ወደፊት። ከዚህ በፊት ሩታ ሚዲያ ላይ ስንመጣ በጣም እያለቀሰች ተጎድታ ምናምን ነበር። አሁን በጭራሽ አይሆንም። ሩታ የምታለቅስበት ጊዜ አልፏል፣ የተጎዳችበት ጊዜ አልፏል። እና እንግዲህ እሱ ራሱ መጥቷል። እንግዲህ ሰላም አለን። ደህና ነህ? አለን እግዚአብሔር ይመስገን። አምሮብሃል። ከላይ ነው እንደዚህ የሚያመሰግን ሰው ሲኖር ፈረንጆ አመስግን በቃ። ለምን እንደጠራህ ለምን እንደፈለግኳችሁ ወይዜ ስለና አብርሃምና ስለኖርታ ልነግራችሁ ያልኩት። በእነ አብርሽ ምንድን ነው የምታወራል? በግልጽ አማርኛ በቃ እኔ እናንተ በእነ አብርሽና በኖርታ እንትን ነው ጣልቃ እየገባችሁ እያስቸገራችሁ ስለሆነ በግልጽ አማርኛ ላወራችሁ ነበር የመጣሁት ማለት ነው። በቃ ከነ አብርሃምን እየደገፋችሁ አብርሃም ከሩታ እየራቀ ያለው በእናንተ ምክንያት እንደሆነ እኔ ደርሼበታለሁ። በቃ እሱ አብሮ አደጌ ጓደኛዬ ወንድሜ ስለሆነ እንዴት ይሄንን ያደርጋል ብዬ ዛሬ ተናድጄ ነው የመጣሁት። በዚህ ማለት ፈረንጁ ምን አደረገ? ምን ሲያደርግ አይተኸው ታውቃለህ? ፈረንጁ ነው የእሱ ቪዲዮ ሁሌም እከታተላለሁ። ከዚህም በፊት ከእሱ ጋር ስራ ነበር አትልም? ኋላ አንተ ያላወቀው ነገር ብዙ ሊኖር ይችላል። ወይ ደግሞ የሩታ ህመም አልገባህም? ምን ማለት ነው? እዚህ ጋር ፈረንጁ ወጥቶ ይፋቱ ሲል ነገሮች ከሚያስበው በላይ ሲሆን ነገሮች ከተበላሹት በላይ አሁን አይበላሹም ብሎ ስላሰበ ነው እንጂ የሁለቱ መፋታት ማንም አይፈልግም። እና እንደዛ ብዬ ነው ማስበው። ያው አንተ ጓደኛዬ ነህ፣ እንትን በአካል ማውራት የምንችለው ነገር ነበረ። ግን ደግሞ ከዛ በፊትም እያወራኝ ምንድን ነው መሰሩት ምናምን እያልኩኝ ነው። ግን ደግሞ ይኸውልህ ግልጽ ላድርግልህ ነገሩም ማለት ነው። እኛ ሁለቱ አንድ ላይ እንዲሆኑ እንፈልጋለን። ተለያይቶ ማየት አንፈልግም። ግን ደግሞ ከዚህ በላይ ምን ታደርጋላችሁ? ፈረንጅ ከዚህ በላይ ምን ታደርጋላችሁ? ልትከራከር ነው እንዲያውም እኔ እኮ ላስረዳህ። ከዛ በኋላ እንደፈለግ ትወራለህ። ገብቶሃል አይደል? ሁለቱን አንድ ላይ ለማድረግ ጥረናል፣ ብዙ ነገር ሞክረናል። ግን ደግሞ አልሆነም። ያልሆነበት ምክንያት ምንድን ነው? እሱ የሚሰማው ጓደኞቹን ነው፣ ሚስቱን አይሰማም። ገብቶሃል አይደለ? እኛ ደግሞ እሱ እንደፈለገ እየተዝናና እሱ እንደፈለገ እየሆነ ሩታ የምትጎዳበት ምንም አይነት ምክንያት የለም። ገብቶሃል አይደለ? አንተ የእህትህን ሀዘን ማየት እንደማትፈልገው ሁላ እኛ ደግሞ የሩታን ሀዘን ማየት አንፈልግ። ገብቶሃል? አብርሽ እንደፈለገ መሆን ይችላል፣ እንደፈለገም እየሆነ ነው አሁን። ገብቶሃል አይደለ? እኔ አንድ ላይ እንዲሆኑ ብዙ ጊዜ ሞክረናል፣ እኔም ቢኒያምም ብዙ ሰው። ግን ደግሞ እሱ የእኛን ስራ ካልገባው እኛ እየለፋንለት ካልታየው ገደል የሚከቱት ልጆች እየታየው ከሆነ ምንም ማድረግ አንችልም። እንደፈለገ ይሆን ብለን ለቀነዋል። ገብቶሃል አይደለ? ግን ደግሞ እህት አለን፣ እናት አለን። የሩታ ህመም የሩታ ሀዘን ይሰማናል። እሱ የሁሉም ሰው እኮ እሱ የሚሰማ ከሆነ ለምንድን ነው እንደዚህ የምታደርጉት ምናምን ስትል የሆነ መጀመሪያ እኛን አልተረዳንም። ያለበት መንገድ አልገባህም እኮ ነው። የሰው ልጅ እኮ ታክሶ
ከመጠን በላይ ሲሆን ደግሞ የራሱን ውሳኔ ይወስናል። ውሳኔ እየወሰንኩ እኮ እስካሁን እኮ ታግሻችሁ ነበር ሁለታችሁ ነው እኮ። ሩታ ደግሞ ከምንም በላይ አብርሽን ታግሳለች፣ ከምንም በላይ አብርሽ ላይ ደክማለች። ገብተዋል። ብዙ መከራዎችን አሳልፋለች። ሳሚ ያልገባ ነገር እና ገብተዋል። እንተ ምናልባት ስላልደረሰብህ ስላልነካ ላይገባ ይችላል። የሩታ ህመም የሩታ ስቃይ ማለት ነው። ግን ደግሞ እኛ ደግሞ አጠገቧ ሆነን ስለምናይ እያንዳንዱ ጉዳቷ ህመሟን ስለምንረዳ ነው አብርሽን ፍቺ ብለን ይህን አክል ተናድን የወጣ ነው እንጂ ዛሬም ነገም ታርቀውልን በሰላም ቢኖሩ ከማንም በላይ የምንደሰተው እኔና ፈረንጁ ገብቷል። ስለዚህ ያ ነገር ደግሞ ማስተካከል ካልቻለ የኛ ምንም ማድረግ አንችልም ሳሚ። ስለዚህ እዚህ ጋር መጥተህ እኔም ፈረንጁንም ልትወቅስን አይገባም። ብትችል አንተም ተረድታት እናንተም እኮ የራስህን ነገር ብትኖር የራስህን ህይወት ብትመራ ይሻላል። እናንተ ማቋም ኖሯችሁ እኮ በአቋም ማስተካከል ትችላላችሁ ሁላችሁም ማለት ነው። ስለ ሩታና ስለ አብርሽ አይመለከትም፣ አያገባም። ለምን አይመለከትም? ጠይቀኝም የሆነ ነገር አድርግም ልትለኝ አያገባም። ለምን ብትል አንተ ከዚህ በፊት ምንም ነገር ሳታደርግ የሆነ ነገር ለማውራት ለመክሰስ ማንም ሰው መጥቶ ያወራል፣ ይከሳል። ገብተዋል። መጋፈጥ ነው የሚከብደው ነገሩን ማስተካከል እንጂ አንተ እንደምትለው ሩታና አብርሽ አንድ ለማድረግ እኛ አለፋን ለፍታችኋል እኮ እናታ ላይ ዛሬ መታ አንተ ምን ቤት ስለሆንክ ነው እንደዚህ ፍቺውን ማለት የለብም ምን አገባ አይመለከትም። ፈረንጁ የምትለው ነገር ካለ ነገር ይኸውልህ፣ እኔ አሁን ከአንተ ጋር መጣላት አልፈልግም። ከብዙ ሰው ከጓደኛ ጋር ጣልቻለሁ። ከአንተም ከጓደኛ ጋር መጣላት አልፈልግም፣ በእነሱ ምክንያት ማለት ነው። እኛ እነሱን ለማድረግ አንድ ላይ ሞክረናል። እኔ የምፈልገው የእሷን ሰላም ነው። ማንም ገደል መግባት ይችላል፣ የፈለገ ሰው ማለት ነው። ሰላም ነው ፈረንጁ። የእሷን ሰላም የምትፈልግ ከሆነ ማለት ነው እሷ የምትፈልገውና እሷ የምትወደውን ነገር ብቻ ነው ማድረግ ያለብህ እንጂ እሷ የማትፈልገውን እሷ ስሜቷ ያልሆነው ነገር በግድ አታስገድዳትም። እሱማ ልክ ነህ። በቃ ይህንን ነገር ነው ማውራት ፈልገው። በቃ እኔ ደግሞ በቃ ትክክለኛ አቋም ያለኝ ሰው ነኝ። ይህንን ነው ልነግርህ የምችለው። ማንም እኮ የራሱ የሆነ አቋም አለው እኮ። የራሱ አቋም ካለ አንዱ ሲጎዳ ማየት ዝም ብለህ ማየት የለብህም። አንዱ እየተዝናና አንዱ ፏ እያለ አንዱ ደስተኛ ሆኖ አንዱ የሚከፋበት ምንም አይነት ምክንያት የለም። እሷም የራሷ ህይወት አላት፣ እሱም የራሱ ህይወት አለ። ገብቶሃል አይደለ? እና አሁን ኤርሚላን ከእነሱ ህይወት ማራቅ አትችሉም ነው እናንተ። በቃ እናንተ ምችት ነገር ማድረግ አለባችሁ። ትዳሩን ማስቀጠል ማችሉ ነገር ከሆነ በቃ አትነካኩት፣ ተውት። በቃ ገብታችኋል አይደለ? የሰው ትዳር ላይ ዘላችሁ ገብታችሁ ወይ ካላስታረቃችሁ ወይ ምን ካላጋችሁ በቃ ተውት። አትስሩት፣ ምንም ነገር አትርፉ። በቃ ስለ እነሱም አታውሩ ክፉ ነገር። በራሳቸው መንገድ ጀምረውታል። በቃ በራሳቸው መንገድ ይጨርሱት እነሱ። እኛ እኮ ሳሚ ያልገባ ነገር እንደዛ ብለን ሞክረን እናውቃለን፣ ነገር ውስጥ ላለመግባት ማለት ነው። ግን ደግሞ ነገሩ እየተባባሰ ሲሄድ የሰው ልጅ በጣም እየተጎዳ ሲሄድ አንዳንዴ ሰውን ህሊና አለ እና ለምን ትላለህ? ለምን ሰው ልጅ ይጎዳል ትላለህ? እና ነገሩን እኛ አያገባንም ብለን የራሳችን ህይወት መኖር ጀምረን ነበር። ግን ደግሞ ሩታ በዚህ ልክ ማንም መጥቶ አፍ እየከፈተባት፣ ማንም መጥቶ እየቀለደባት፣ እቺ ልጅ አራስ ናት በቤት ድረስ መጥተው ማይሆን ቃላቶች እየተናገሯት ሰው ሆነ ዝም አትል። ገብቶኛል። ስለዚህ ከገባ ደግሞ ሳምን መሰለ እዚህ ጋር መጥተህ ሀሳብህ እኮ በክፋት እንዳልሆነ እንረዳለን። ገብቶኛል። አሁን ለእናንተ ራሱ ባችሉ ማለት ነው ቢያንስ እንኳን ተረቅ ያላችሁ ሰዎች ናቸው። በሽማግሌ እንኳን መሄድ ትችሉ ነበር። እኛ እኮ ሞክረናል። የፈረንጁንም አባት የኔንም አባት ጋሽዬንም ያላደረግነው ነገር የለም ሳሚ። አሁን ምናልባት እያንዳንዱ ያደረግነው ነገር መተን ስለ አንተ ማውራት የለብንም ወይ ሚዲያ ላይ መናገር የለብንም። ይወታል። በጣም ብዙ ነገሮች ሞክረናል፣ እምቢ ስላሉ ነው። ዛሬ ላይ በቃ አብርሃም ስላስቸገረን በሽማግሌ ያስመከረን፣ በቤተሰቡ በእህቱ በወንድሙ በጓደኞቹ በጣም ብዙ ነገር አደረግን። በጣም ብዙ ነገር ለፋን። የሚመለስ ሰው የሚቀየር ሰው አይደለም። እና እንደዚህ አይነት ሰው ደግሞ የሆነ ነገር ስትቀጣው ነው የሚገባው ነገር ላይ የሚቆጨው ነገሩ ከተበላሸ በኋላ። ስለዚህ ነገሩን አልተረዳውም መሰለኝ። አንተ ሳቶ ማለት ነው ይኸውልህ፣ ፈረንጁ አንተ ነው የሁሉ ነገር ያመጣው ማለት ነው። አንተ ባትገፋፋት ነገሩ ታውቃለህ አይደል? አሁን እሺ ምን እንዳታመጡ ነው? እሺ እኔ ነኝ የገፋፋሁት። እሺ ምን የሚመጣ ነገር አለ እኮ አሁን ራስህ ማለት ነው። በቃ ልጅቷ ደስተኛ ስለሆነች ምናምን አሁን ደብሯችሁ ነው። ይኸውልህ ፈረንጁ በዚህ ነገር ከአንተ ጋር መቃየም አልፈልግም። ገብቶሃል አይደለ? ትንሽ ጊዜ ጠብቋት። እንዴት ደስተኛ እንደምትሆን በደንብ አድርጋ ታሳያችኋለች። እሱ የሁላችንም ተስፋ ነው። በቃ
ሁሉም ደግሞ የሚፈረው ወደ አንተ ነው። እኔም በቃ ልደረብ ነው ወደ እነሱ። እሺ እኔ ነኝ አምኜክ ነበር አትልም? ምን የምታመጣው ነገር አለ? እኔ እናንተ እንጣላ በእነሱ ምክንያት? በእነሱ ምክንያት መጣላት የለብንም፣ ግን በቃ ግዴታ ከሆነ በቃ መጣላታችን አይቀርም። እንደዛ ካልፈለግ ንግግርን አስተካክል፣ ጭንቅላትህን መጀመሪያ አስተካክል፣ አስተሳሰብህን ማለት ነው። ገብቶሃል አይደለ? እኔ እናንተ አሁን ልንጣላ ነው በእነሱ ምክንያት። በቃ ይሄ ነው ምላሽ፣ ይሄ ነው በቃ ይሄ ነው በቃ። እሷ ደስተኛ ካረጋት የትም ብትሄድ የትም ብትገባ እደግፋታለሁ። ግን ሰምተሃል አይደል ያለውን? ትክክል እኮ ነው። ይህንን ነው የምትፈልጉት? በቃ አንተም ተደረብክለት ነው ለሱ መደረብ እኮ አይደለም፣ እውነታውን ነው የነገር። ይኸውልህ አሁን እሷን ደስተኛ ካረጋት ማንም ሊደብረው ማንም ሊከፋው ይችላል። እኔ አይመስለኝም። ሁላችሁም ሊደብራችሁ ይችላል። አሁን አንተ ሁለቱን አንድ ላይ ለማድረግ ነው አይመጣው። እኛ እሱን አንተ የምታደርገው አሁን የጀመርከው ነገር እኛ ከዛ በፊት ከ4 ወር ከ5 ወር በፊት ሞክረናል፣ ግን ደግሞ አልሆነም። ቢሆንም እኔ አንተ አግኝቼ ታስተካክለዋለህ ብዬ ነው አሁን ላገኝ ነው ላይ በቃ ይኸውልህ እኔ ለማስተካከል ሞክሬያለሁ። ፈረንጁ ሊድ ሰው ላገኝም ሰሚ አይደብርም። ዛሬ ችግር የለም በቃ ቢኒ ግን እነሱም ጨርሰዋል። ፈረንጅ ሰው ምንም ባስረዳ ልትሰማኝ አትችልም። እኔ ግን ለመጨረሻ ጊዜ ነው እኔ የምነግርህ፣ እሷን ደስተኛ ካረጋት ማንም ሊደብረው ይችላል ማረገው ነገር ማለት ነው። እሷ ደስተኛ ካረጋት አንተም ከደበረ እንኳን ደበረ፣ የፈለግከው ነገር ማድረግ ይችላል፣ የፈለግከው ነገር መፍጠር ይችላል። ለእኔ ምንም ነው ከቱም እናንተ በዚህ እንትን ልንግባባ አንችልም። ምክንያቱም ንግግር ማይሆን ንግግር ነው እየተናገርክ ያለው። ምን ማለት ነው ፈረንጁ? እኔ ተረጋግተህ መወሰን ያለብን ነገር ወሰነ ንገረኝ መጀመሪያ። ከዚህ በላይ ምን ልወስንልህ? እኔ እኮ ነገርኩህ። በቃ እኔ አብርሽና ሩታ አንድ ላይ እንዲሆኑ እፈልጋለሁ፣ ግን ደግሞ እሱ አይፈልግም። በግዴታ የሚሆን ነገር የለም። ገብቶሃል አይደለ? አብርሽ ካልፈለገ አንተ በግዴታ እነሱን አንድ ላይ የምታደርግበት ምንም አይነት ምክንያት የለም። ስማው ግን አብርሽ ደግሞ ለመታረቅ በጣም ጉጉት አለው። በእናንተ ድንትን ነው። እሺ እኛ እንትን ልትል ነው የመጣኸው? እንደዚህ ከሆነ እኔ እናንተ አንግባባ። እኔም ልሂድ